ወንድሜ 2012 ሸሌም ነበር ወስዶ ማለት ነው። እሱ አይነሳም ነበር። ከዛ መልሼ ሲደውል ከዛ ሌላ ሰው አነስቶት እንደዚህ አሉ። እሱ እኮ ሞቷል፣ የሱ ደም ልንመልስ ነው አለ። ቤተሰቦችን አስፈራሪቶ ሞቶ ነበርና ፍራሽ ላይ ወደፊት ነው የወደቅኩት ይሆን አላውቅም። ከዛ እንደዛ አልኩ፣ ጌታ ሆይ አባቴ ደግሞ ግፊት ስላለ ምን ብዬ ነው የምነግረው? ሁለት ሰው ላጣ ነው በቃ አልኩ፣ ተጨነቁ። ከዛ እንደዛ አልኩ፣ ጭራሽ ሊሆን አይችልም፣ ቢሞትም ወንድሜ ይነሳል፣ ምክንያቱም እግዚአብሔር ተናግሮኛል፣ ይዘሽ ትመጫለሽ፣ እዚህ መድረክ ላይ ይዘሽ ትቆማለሽ ስላለ waaqayyoon naaf kadhadhu suura koollee fuudhiitii waaqayyoon naa kadhachiisii jechaaniin ture shidhaan ለሷ እዛ ያለሁበት ጊዜ እያለቀስኩ ነበር። ለሷም ደውዬላት ሆድሜን ይዘሽ ወደ ቸርች ሂጂና አጸልይብኝ እያልኳት ነበር። ተጨንቀን አባቢ በዛ ነው ወጥቶ መንገድ ላይ እንትና የሆነ ጉድጓድ ነበርና እሱን ራሱን እዛ ውስጥ ለመከተት ማለት ነው። ከዛ መጣሁ እዛ ጋር ሲቆም ዛሬው ካመጣሽ ጌታ ወድሻል፣ ለወንድምሽ ቀስት የተወረወረ መንገድ ላይ ደም ፈሶ እንደሚሞት የተዘጋጃለና እግዚአብሔር ግን አንቺ እዚህ ቤት ስለገባሽ ጣልቃ ገብቻለሁ፣ ወንድምሽ ምንም አይሆንም፣ መንገድ ላይ አይቀርም፣ አይሞትም ብላ ነገረች። ለሱም ደውለሽ ንገሪው ምንም አይሆንም። እግዚአብሔር ሲባል አጨብጭቡላት፣ ጌታን አክብሩላት። ሃሌሉያ። እግዚአብሔር ያደረገልኝ ብዙ ነገር ነው። ለወንድሜ ነው። ወንድሜ 2012 ሸሌም ነበር ወስዶ ማለት ነው እሱ። ከዛ ፈልጎት ሳይሆን ቤተሰቦችን አስፈራሪቶ ሞቶ ነበርና እኔ እሱ የነበርኩ 12 ልማር ነበር። ከዛ እሱ እንትና እና ተባለ። ከዛ ደወለልኝና ጠሩኝ፣ ሞቶር ይዘህ ካልመጣ አንተ ቤተሰቦችን እንገላለን አሉኝ። ልሄድ ነው አለ። እኔ ደግሞ እንደዛ አልኩ፣ ቢገሉም አትሄድ አልኩ። እዚህ ነበርኩና ማለት ነው። ከዛ አባቴ ከዛ በፊት እነሱን እየቀለብክ ተብሎ ታስሮ ስለነበረ ማለት ነው። እንደዛ ስናወራ ቀልድ ይመስላል፣ ትልቅ ነገር ነው ያሳለፍኩት። ከዛ እኔ ጋር ያወራ 18 በላይ እሱ ላይ እየደወሉ ነበር። ከዛ ቻው በቃ እኔ ልሄድ ነው ብሎ ስልኩን ዘግቶ ሄደ። ቤተሰቦች ሁሉ በቃ እሱ ስለሄደ ቤታችን ለቆት ነው የሄዱት ማለት ነው፣ ከተማ ያለ ቤት። ከዛ በፊትም አባቴ ታስሮ ስለነበረ እነሱን እየቀለብክ ተብሎ ስለታሰረ ማለት ነው። ከዛ በጣም ተጨነቁ። እሱም ሄደ። እዛ ደርሻለሁ በቃ ተጨንቀን አባቢ በዛ ነው ወጥቶ መንገድ ላይ እንትና የሆነ ጉድጓድ ነበርና እሱን ራሱን እዛ ውስጥ ለመከተት ማለት ነው። ከዛ በጣም ተጨነቁና ወደ ነብይ ቲጂ ደወልኩ። ቲጂ በጣም ተጨንቃለሁ፣ ወንድሜም ሄደ፣ ቤተሰቦችም ተበታተኑ። በራችን ሳይዘጋ ነው የወጡት ማለት እዛ ከያዙን። በዛ ሰዓት በጣም ከባድ ጊዜ ነበርና እኛ እንዳይገሉት ማለት ፈርቶ ማለት ነው። ከዛ ደወልኩላት፣ አይዞሽ አትፍሪ፣ ምንም አይሆንም፣ እግዚአብሔር ጣልቃ ይገባል አለችኝ። እኔም አሜን ብዬ ነው የተቀበልኩት። ከዛ በፊትም እግዚአብሔር ብዙ ነገር ተናግሮኝ ስለነበረ እዚህ ቤት ብዙ ጊዜ ተናግሮኝ ያደረገልኝ ብዙ ስላለ ማለት ነው። ከዛ በቃ ምንም ማድረግ አልቻለንም። እናቴም ልጆቹ ይዛ ገጠር ቤት ነበረና ወደዛ ገቡ። አባቴ ጠፋ። ከዛ ወንድሜ እዛ ገብቶ እዛ ለማሆን አይደለም እዛ የገባ ማለት ነው፣ ስላስገደሉት ነው። እዛ የቆየው ሰዓት የእሱ ሞቶር ተወሰደ እዛ ማለት ነው፣ ጦር መሃል። እሱ ተናዶ እዛ መሰልጠኛ ውስጥ ገባ። ከዛ እሱ እንዴት እናውጣ? ከዛ ደወልኩ ለነሱ ማለት ነው። ስልክ እንደሚወራ አይፈቅዱላትም ለሱ ማለት ነው። አንዳንድ ስልክ እሱ ላይ ያነሳሉ ወይ በራሱ ወስዶ ነው የሚያነሱት። ከዛ እባካችሁ ሞተር ወስዳችኋል ስለሆነ እሱ ለቀቀው አልኩ። ከዛ እሱ ቢመለስ እነሱ ስለሚገሉት እዚህ ቢሆን ይሻላል አሉ። እሱም ተናዶ በቃ እዛ ውስጥ ገባ። መሰልጠኛ ገብቶ 12,000 ማለት ነው። ከዛ እዛ ያለው ቤተሰቦች ይዛሉ።
ከዛ እነሱ ወደ ታች ወደ ገጠር ሲወርዱ ጫካ ውስጥ እየኖሩ ይሸሹ ማለት ነው። ከዛ እሱ እዛ ያለው ሰዓት ሁሌ ስለሱ እየተጨነቁ እኔ ግብ ነበር በዛ ሰዓት የምማረው። ከዛ ሁሌ ስለሱ እየጸለይኩ ነበር። ነብይ ቲጂም ጸለየልኝ አንድ ቀን ማለት ነው። ቲጂ እባክሽን ጸልይልኝ። ብዙ ልጆች የሱ ጓደኞቼ ብዙ የሞቱ ነበርና ማለት ነው። እኔ ልጆቼ ባቁት ወንድሜ እዛ ውስጥ እንዳይሞትብኝ እባክሽ ጸልይልኝ አልኳት። ደውልኩላት። ከዛ ጸለየችላት። ምንም አይሆንም አለችው። አንድ ቀን እዚህ ፎቶውን ይዤ መጥቼ በጣም እያለቀስኩ እባክሽ ጸልይልኝ እዛ ጾም ስላለች ነው ምንም አይሆንም 2012 ነው ምንም አይሆንም ይዘሽ መጥተሽ እዚህ መድረክ ላይ ቆመሽ ትመሰክራለሽ አለች። ሃሌሉያ ዛሬ ይዤ መጥቻለሁ። ጌታና ክብሩላት የረዳትን ጌታ አለ እሱ ነው እንዴ? ኧረ አጨብጭቡ አጨብጭቡ። ጌታ ስሙ ይባረክ። በህይወት እንደዚህ ቆሞ እንድትመሰክር የረዳትን ጌታ በደንብ አድርጋችሁ አጨብጭቡ። ተናግሮ የፈጸመውን ጌታ አያችሁ። ስታወራ ቀላል ይመስላል። ብዙዎች ሲሞቱ ነው ይሄ ወንድም የተረፈው። እግዚአብሔር በህይወት አመጣው። ቃሉን አጸና። እግዚአብሔር አልዋሸም። ይህንን ጌታ አክብሩት። ሃሌሉያ ኢየሱስ ስም ይባረክ። እንኳን ጌታ ረዳን። አሜን። ከዛ አንድ ቀን ግቢ እየተማርኩ ለሱ ስልክ ይደውል ነበር። ከዛ ለሱ ሳይደውል በፊት ካፌ እራት በልተን ወደ ዶርም እየተመለሰን ከዛ የሱ ፎቶ እያየው ነበር ኦንላይን ላይ እና ወይኔ ለጓደኞቼ ያሳየው ወይኔ ወንድሜ አምሮባታል ዛሬ ላሳያችሁ ብዬ ለነሱ እያሳየው ነበር በደስታ ማለት ነው። ከዛ ሳልቆይ አባቢ ደወለልኝ። እዚህ ነበር እንደ ቻንስ መጥቶ ማለት ነው። ከዛ የወንድምሽ ስልክ አይሰራም እስቲ ደውይላት አለኝ። ከዛ እሺ ብዬ ሲደውል ኧረ ይሰራል አባቢ ደውዬ ነበርኩ እኮ መልሼ ልደውል ስለው እሺ ደውይላት አለኝ። ደጋግሜ ሲሞክር አይሰራም አለኝ። ከዛ መልሼ ሲደውል እሱ አይደለም ሌላ ሰው ነበር የማነሳው ማለት ነው። ከዛ ቁጭ ብዬ እንትና ፍራሼ ላይ ቁጭ ብዬ ከዛ ሲደውል አይነሳም ነበር። ከዛ መልሼ ሲደውል ከዛ ሌላ ሰው አነሱ። ከዛ አንስቶት እንደዚህ አሉኝ ወንድሜ የለም እንዴ? ወንድሜ ፈልጌ ነው ስላ እሱ እኮ ሞቷል የሱ ደም ልንመልስ ነው አሉኝ። እንዴ ወንድሜ ነው እኮ እንዴት ነው እንደዛ የምትሉት? አራ የባካችሁ ስጡኝ እኔ ኢቷ ነኝ አልኩ። አረ እኮ እሱ ሞቷል እያልኩልሽ ነው ሞቷል በቃ የሱ ደም ልንመልስ ነው አሉኝ። ከዛ በጣም አበሳጨው። ፍራሽ ላይ ወደፊት ነው የወደኩት ይሆን አላውቅም። ከዛ እንደዛ አልኩ ጌታ ሆይ አባቴ ደግሞ ግፊት ስላለ ምን ብዬ ነው የምነግረው? ሁለት ሰው ላጣ ነው በቃ አልኩ። ተጨነቅኩ። ከዛ እንደዛ አልኩ ጭራሽ ሊሆን አይችልም ቢሞትም ወንድሜ ይነሳል። ምክንያቱም እግዚአብሔር ተናግሮኛል ይዘሽ ትመጫለሽ እዚህ መድረክ ላይ ይዘሽ ትቆማለሽ ስላለ የእግዚአብሔር ስም ይባረክ። እንደዛ ስናወራ እውነት ቀላል ይመስላል። ብዙ ከባባድ ነገሮች ነው ያሳለፈን ማለት ነው። ከዛ እንደዛ አልኩና አሁንም ጓደኞቼ መልሶ ሲደውሉ ሞቷል እኮ ኢቷናት እንደዚህ እንዴት ነው እንደዛ የምትሉት ስላችሁ አይ እሱ ሞቷል በቃ አበረታቷት አሉ። አራ ከዛ እዛ ተኝቼ ምንም አላልኩም። ከዛ ጌታ ሆይ እባክህን ወንድሜ ቢሞትም መነሳት አለበት ነብይ ተናግረኛለች። እግዚአብሔር ደግሞ በሷ በኩል ብዙ ጊዜ ተናግሮኝ ፈጽሞልኛል። ስለሆነ ወንድሜ ይዤ እዚህ መድረክ ላይ መቆም አለብኝ ስለሆነ ቢሞትም ይነሳል አልኩ። ከዛ መደጋግሜ ሲደውል ከዛ በኋላ ላይ ልጆቹ እየደወሉ በቃ እንዴት እንደዛ አሉ ብዬ ማለት ነው። እግዚአብሔር ስለተናገረኝ እንደሚያደርግ ደግሞ አምናለሁ። እውነት እግዚአብሔር ለቃል ታማኝ ነው። አሜን ስሙ ይባረክ። እውነት ብዙ ጊዜ ሰው ለኛ ቃል ይገባል ይረሳል። እግዚአብሔር ቃል ገብቷችኋል ከሆነ እውነቴን ነው የምላችሁ ቃላችሁን ሳይፈጽሙ ምንም አትሆኑ። እውነቴን ነው። ለኔ ብዙ ነገር ተናግሮኝ ለኔ ብዙ ሰዎች ቃል ገብቶኝ የካዱኝ ብዙ ነገር አለውልሽ ምናምን እያሉኝ ትቶኝ ይሄዳሉ። እግዚአብሔር ግን አንድ ቀን ትቶኝ ሳይሄድ ዛሬ አደርሶኛል። ስሙ ይባረክ። እውነቴን ነው የሚላችሁት እግዚአብሔር ተናግራችኋል ከሆነ ተስፋ አትቆርጡ። 5 አመት ይሄ ወንድሜ ምንም ሳይሆን ጋዝ ሚታት ሳይዝ እግዚአብሔር እንደተናገረው ማለት ነው ይሄው በሰላም ወጥቷል። ከዛ አንድ ቀን ወደዚህ መጣውና ሮብ ነበረ። ከዛ ለክራይ ቤት ነብይት እየጠየቀች ነበረችና ከዛ ምንም ኪሴ ውስጥ አልነበረምና እስቲ ተነስቼ ልስጣው ብዬ ተነሳው። የለኝም ግን ደሞ ሲያገኝ ብዬ ማለት ነው እዚህ ስራ ጀምራለሁና ከዛ መጣው እዛ ጋር ሲቆም ዛሬም ካመጣሽ ጌታ ወድሻል
ለወንድምሽ ቀስት የተወረወረ መንገድ ላይ ደም ፈሶ እንደሚሞት የተዘጋጀ አለና እግዚአብሔር ግን አንቺ እዚህ ቤት ስለገባሽ ጣልቃ ገብቻለሁ፣ ወንድምሽ ምንም አይሆንም፣ መንገድ ላይ አይቀርም፣ አይሞትም ብላ ነገረች። ለሱም ደውለሽ ንገሪው፣ ምንም አይሆንም፣ አትፍራ፣ በሕይወት ትኖራለህ ብለሽ ንገሪው አለችኝ። እኔም ደውዬ ነግሬ ነበርኩ። እግዚአብሔር እንዳለው አድርጎልኛል። እግዚአብሔር ስሙ ይባረክ። አሜን። ለጌታ ከፍ ያለው እልልታ ጭብጨባ ይሁንለት። ሃሌሉያ። እውነት ተበታትነን ነበር 5 ዓመት ማለት ነው። ቤተሰቦቼ አንዴ ወደ ጫካ እሱ ሌላ ቦታ ስላለ ግማሽ እኔ ጋር ነው ያሉት እየፈራ ማለት ነው። እዛ ገጠርም ያለው እነሱ ወደ ታች ሲወርዱ ጦር ስላለ ከዛ ተበታትነን ነበርና ማሚ እንደዛ አለችኝ። ትልልቅ መሳሪያ ወደ ታች እየተተኮሰ ስለሆነ ልጆቼ እኔ ልጅ ላይ ሊሞቱ ነው፣ ስለዚህ ምን ላድርግ አለችኝ። ጌታ ምንም ነገር አልነበረኝም፣ ትንሽ ደግሞ ስለሚበላ ማሚ ይዘሽ ነይ ከዚህ ቤት አከራይቼ እንደ የሆነ ነገር አረጋለሁ አልኳት። ከዛ በጣም ተጨነቅኩ። ተነስታ ምንም አንድ ነገር ሳትይዝ ነው ከቤት ይወጣች ማለት ነው። ከዛ በጣም እያለቀስኩ ጌታ ሆይ መንገድ ላይ ምን እንደሚሆን ራሱ አላውቅም አልኩ። ከዛ ወደ ቲጂ እውነት እግዚአብሔር ይባርክ፣ ዘመንሽ ይባረክ ደወልኩላትና በአንድ ስልክ አነሳችልኝ። ከዛ ቤተሰቦቼ እየመጡ ነው መንገድ ላይ እንዳይቀሩብኝ እባክሽ ቃል አውጭልኝ አልኩ። ጸለየልኝ። ምንም አይሆንም፣ ሰይጣን ግን እናንተን አበታትኖ እንደምትሞቱ ያዘጋጀዋለሁ፣ ግን በሰላም እዚህ ይደርሳሉ አለችኝ። እውነት በሰላም ምንም ሳይሆኑ መንገድ ላይ ምንም አልነበረም። መጥቶ እዚህ ገብቶ ነበረ፣ ቤት አከራይቼ ገብቶ ነበሩ። እነሱም አሉ። እንደዚህ ተሰባስበን እውነት እንገናኛለን ብዬ አላሰብኩም ነበር፣ ከባድ ስለነበረ ማለት ነው። እግዚአብሔር ግን ተሰባስበን አንድ እንደሆን አድርጓል። አመስግኑልኝ ለጌታ ለኢየሱስ። ይሄንን ቤተሰብ አንድ ላረገው ጌታ እውነት አጨብጭቡ። ክብር ለሱ ይሁንለት። ሃሌሉያ አሜን። ቢቆይም ቢዘገይም እግዚአብሔር የተናገራቸው ይሆናል። እውነት ሲቆይ እኛ ወይ እግዚአብሔር ዝም ብሎ ነው የተናገረኝ እንጂ መቼ ነው እንዴ ሰው ነው እንዴ ወይስ እግዚአብሔር ነው የተናገረኝ? ብዙ ጊዜ ሰው ስለሆነ እንበሳጫለን። እግዚአብሔር ግን ለዓላማ ነው ያስቆየው። ጊዜው ሳይደርስ ምንም ሊሆን አይችልም። ጊዜ ሲደርስ ደግሞ ይሆናል። ቃል አላችሁ ከሆነ እግዚአብሔር ይፈጽማችኋል። እሱም የሚል ካለ እስቲ maqaan gooftaa kan ulfaate haa ta'u. እግዚአብሔር ስም ይባረክ። Oolmaan waaqayyo naaf oole waan guddaadha. እግዚአብሔር የዋለልኝ ውለታ ብዙ ነው። Kana dhee wantan dubbachuu danda'u tokko hin qabu. Oolmaa waaqayyo naaf oole kana siif asii miti. ይሄ ብዬ የሚገልጽ አይደለም። እግዚአብሔር ብዙ ነገር ያረግልኝ። Maqaan isaa ammayyuu kan ulfaate. እግዚአብሔር ስም ይባረክ። Egaa isa eegeetis iddoo kanaan naga'ee maqaan isaa ulfaatu jedha. እኛን አግዞ አበርታቱኝ ዛሬን ያደረሰ እግዚአብሔር ስም ይባረክ። Egaa yeroon achi keessa turettis wantoota hedduutu narra ture. እዛ የነበርኩበት ጊዜ ብዙ ነገር እኔ ላይ የሆኑ ነበረ። Guyyaa tokko deebi'ee galee fuula waaqayyootti deebi'ee tooyi wanti waaqayyo yeroon as turettis wanti waaqayyo naaf oolaa ture, wanti waaqayyo naan jechaa ture waan guddaa ture. እዛ የነበርኩበት ጊዜም እግዚአብሔር ብዙ ነገር የተናገረኝ ነበረ። Garuu yeroon achi keessa ture sanatti yaa waaqayyo kakuunatti naaf kakatte edaa isa kanadha jechaan ture. ግን እዛ የነበርኩበት እግዚአብሔር ሆይ ቃል የገባልኝ ይሄ ነው እያልኩ ነበረ። jedheen waaqayyootti nan bo'aa utuma bo'uutii ishiidhaanis immoo waaqayyoon naaf kadhadhu suura koollee fuudhiitii waaqayyoo naa kadhachiisii jechaaniin ture ishiidhaan. ለሷም እዛ ያለሁበት ጊዜ እያለቀስኩ ነበረ። ለሷም ደውዬላት ፎቶዬን ይዘሽ ወደ ቸርች ሂጂና አጸልይብኝ እያልኳት ነበረ። deebi'een waaqayyootti bobba'aan ture. Deebitee ishiin illee waaqayyoon siif kadhachiiseera, waaqayyoo kakuu akka jedhu siif kakateera, ati deebitee galtee madarakii kana gubbaa dhaabbattee dhugaa naaf baata siin jedheera waaqayyo jettee erga gaafa ishiin sana akkas naan jetteetiyan dhugaadha keessi kiyya akka waanan dhufe iddoo kana dhaabbadheetti yeroon achi keessa turellee akkasiin nan ilaalaa ture. በዛ ሰዓት እሷ ያጸለየበችኝ ጊዜ እግዚአብሔር ላንተ ተናግሮሃል፣ ተመልሰ መጥተህ እዚህ ላይ ቆመህ ትመሰክራለህ ብሎኛል። በዛ ቀን ጀምሮ በተስፋ እየኖርኩ ነበርና እዚህ መድረክ ላይ ቆሜ እንደሚመሰክር እያሰብኩ ነበር።
waaqayyo akka nu dhufne iddoo kana dhaabbannee dhugaa akka baanu nu godheef waaqayyo harka keessa walitti rukutaa waaqayyo naa galateeffadhaa kabajamaa ulfaadhaa isiniin jedha. ተባረኩ። እግዚአብሔር ይባርካችሁ። በቤቴ ጅም ፓስተርን ብዙ ጊዜ ጸልዮልኛል። እውነቴን ነው። ሁሌ ወደ እነሱ የሆነ ነገር ከሆንኩ ወደ እነሱ ነው የምሮጠው። እውነት ብዙ ጊዜ ማለት ነው ወደ እነሱ ወጥቼ ፓስተር እንዲሆኛለሁ ቲጂ ከሆነ ቲጂ እንዲሆኛለሁ ብዬ ነው የምነግረው። እውነት እኔ ከእናትም ከአባትም በላይ ናችሁ ለኔ ማለት ነው እነሱ። ዘመናችሁ ይባረክ፣ ጌታ ይባርካችሁ። አንድ ደግሞ እጨምራለሁ መሰክራለሁ ብዬ ስለነበርኩ አንድ ቀን ከስራ ወጥቼ እየመጣው ነበርና ልቤ በጣም እያመመኝ ነበር። ከዛ ሲመጣ በጣም እየወጋኝ ነበርና በጌታ ሆይ ልሞት ነው እንዴ በኢየሱስ ስም ጸጥ ብዬ ልሞት ነው በቃ አልኩ። እዚህ ላይ እየተዘመረ በጣም እየተጨነኩ ነበርና እዛ ጋር ሆኜ በቃ ቲጂ ወደ ውጭ ስትወጣ ከዛ አብሬን ልወጣ ፕሮግራሙ እስካልቅ ድረስ እኔ ቢሞትስ በጣም እየተጨነቁ ስለነበረ ማለት ነው ቢሞትስ ልወጣ ብዬ ወጥቼ ሳየው አላገኘዋትም ነበር። ከዛ ተመለስኩ። ፕሮግራም እስካልቅ ድረስ በጣም ተጨንቄ ነበርኩ። ከዛ ፕሮግራም እንዳለቀ ፓስተር ጋር ሄድኩ። እዚህ ነብዩ ቲጂ ለሰው የጸለየች ነበረች ገባ። ከዛ ሰይጣን በልብሽ ወቅቱ እንደምትሞች ያዘጋጀላለሁ ለቤተሰቦችሽ በረከት ስለሆንሽ መንገድ ላይ ላስቀራሽ ወደፊትሽ ያለው ትልቅ ነገር ስላለ እሱን እንዳትበይ ላረግሽ ሊዋጋሽ ወቅቱ ሊገልሽ ያዘጋጀው ወጥመድ አለ። እግዚአብሔር ግን አድኖሻል፣ ምንም አትሆኚ፣ አትፍሪ፣ አትሞቺም አለኝ። ከዛ ትመሰክራለሽ መሰክሪ በቃ ነፃ ነሽ አለኝ። ጌታን እሱ እንደጸለየኝ ከዚህ ሲወጣ ነፃ ሆንኩ። እግዚአብሔር አመሰግኑልኝ። ለጌታ ያነሳል። እስቲ በእግራችን ቆሜን በደንብ ክብር ይገባል። እውነት ዘፋኞች ሲዘፍኑ ሲጨፍሩ ራሱ ሰዎች ጾይቶ ምን ብሎ እየሳቱ ለነሱ ራሱ እጅ ያጨበጨቡ ነበር። እኛ ደግሞ ለእግዚአብሔር ቆሜን ብናመልክ ምንም አይደለም። ኢየሱስ ይገባሃል ክብር፣ ይገባሃል ክብር፣ ክብር፣ ክብር ላንተ ይሁን። ተባረክ ኢየሱስ። በኢየሱስ ስም ይሄንን ብላቴና የብዙዎች አባት ያድርገው። ለብዙዎች እግዚአብሔር ማረፊያ ያድርገው። በጌታ በኢየሱስ ስም ጌታ ዘመኑን ህይወቱን ይጠብቀው። እጃችሁን ከፍ አድርጉና ጌታ ይባርካችሁ በሉ። ዘመናቸው የተባረከ ይሁን።